እነ ጆን ዳንኤል እንዲፈቱና ወደ ቤታቸው እንዲሄዱ ውሳኔ ተሰጥቷል። እንኳን ደስ አላችሁ። ሰላም እንዴት ናችሁ? ውድ የትራስ ቲዩብ ቤተሰቦች ቢኒሞስ ሪያክት ወደ እናንተ ተመልሻለሁ ማለት ነው። ዛሬ እንግዲህ እንደተለመደው ቆንጆ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። ፕሮግራማችን እስኪያልቅ አብራችሁኝ ቆዩ። ለዛሬ እንግዲህ ይዤላችሁ የመጣሁት የመጀመሪያው እንግዲህ እንዳያችሁት አዶናይ ባለፈው ለአርቲስት ጋሽ ሰለሞን ብዙ ቃል ገብቶላቸው ነበር እና ከዛም ውስጥ እንግዲህ የተሰጠውን የሽልማት መኪና ለጋሽ ሰለሞን ይሰጣቸዋል የሚባል አንዳንድ ምንጮች እየሰማን ነው። ሌላ ደግሞ እንግዲህ ባለፈው ልብስ ገዝቶላቸው ነበርና ከሱ ክፍል የቀጠለ ትንሽ ስለ ጋሽ ሰለሞን አዲስ የተለቀቀ ቪዲዮ አለ። እሱንም ይዘንላችሁ መተናል። ሌላው ደግሞ እንግዲህ ቲክታከሩ ጆን ዳንኤል ተፈቷል የሚባል ዜና ሰምተናል። እንግዲህ ስለሱም ደግሞ ትንሽ ከቤተሰቦቹ የተሰማ መረጃው ቪዲዮዎች አሉ። እነሱንም ወደ እናንተ ይዤላችሁ መጥቻለሁ። ፕሮግራሙ እስኪያልቅ አብራችሁኝ ተከታተሉ። ሌሎች ሰዎችስ ምን አሉ የሚለውን አብረን ይዘንላችሁ መጥተናል። ቪዲዮውን አብራችሁ ተከታተሉኝ። ይመቻችሁ። ትራስ ቲዩብን ሰብስክራይብ ያደርጋችሁ እንጋብዛቸው። እራት ቶቶት እንሂድ አብረን ዝንጥ ብለን እንደዚህ ወይ ይመጣሉ ብለህ ነው? እሺ የሚሉ ከሆነ አንድ የሷ እህት ወለደች አለ። አረ እኛ ቤት ነው ያለችው። ድንገት ከሆነ ምንም ማኪና ማመቻቸት እንችላለን ነው። ሁሉ ችግር የለም። በስነ ስርዓት ተመድቦ ሳይጨናነቁ ሁላችንም ዋው ጋሽ ሰለ ያው እንግዲህ መነጽር የተገዛላቸው ነው። በጣም ደስ ይላል። ኔትወርክ ይሄኛው መነጽር የትኛው ይሻሉታል? ላስመርጦት ወይ ስንት ዘመኔ መነጽር ላረግ ነው። አረ እነዚህ ስፔሻል ናቸው። ውድ መነጽሮች ናቸው። በዚህ እናርጋ። የትኛው ይሻላል? ሁሉም ያጓጓሉ። እኔ ይሄ የሚያምር ቦት ይመስለኛል። ለምን ግርማ ሞገስ አለው እንደዚህ። አሁን እኔ ከለበሱት ልብስ በጣም ነው ሄደ። ዋው ጋሽ ሰለ እስቲ ይታይ ግርማዊነቱ ጆሮ ዋው ብለናል። ጋሽ ሰለ አሪፍ ነው። በጣም ንግስና ያምርባችኋል አይደል? ልብስ ሲለብሱ ምናምን ፏ ይላሉ። በጣም ደስ ይላሉ። ዋው እኔ መነጽር ላድርጋ። ይሄ ደግሞ ጠቆር ያለች የወጣት ነገር አይ ምን ሆነ ዛሬ? የኔ ያምራል። በጣም መስታወት ይኸው እዚህ አለ። የታለ መስታወት? እዚች ጋለች። አይ እናንተ አሪፍ ነው ካላችሁ በጣም ያምራል። ከመስታወት ካይን ሁሉ የሆነው እንደ መስታወት በጣም ነው የሚያምረው። ግርማ ሞገስነቱ ደግሞ ይጨምረዋል። በጣም የአንበሳ ምልክት አለው። አይገርምም? እንደዚህኛው ምልክት አለ። አብሌን የተወለድኩት እንደ ኃይለ ሥላሴ ከምር ሳቸው 16 ነው ያለው ራሴ የሆነን ሁለታችንም አንበሳ ግርማዊነቱ የሕዝብ እንደራሴ የአፍሪካ አንባ ኃይለ ሥላሴ አዶናይ ይመችህ። እውነት በጣም እኔ አጨብጭቤ ያለው አዶናይ አድናቂ ሆናችሁ እንግዲህ እስኪ የሆነ ነገር በሉት ኮሜንት ላይ። ጀሜካን ማውራት ይችላል። አክሰንቱስ እዚህ ጋር ላስቀምጥለት። የእናንተ ዘመን እኛ እያለፈብን ስለሆነ ፈጠና ምን አይነት ዘፈን ነው? ምን ወይ አዲሱ ይቀይሩ። በነጭ ነው የምንዘፍነው እንደዚህ ያለ እኔ ብዙ ጊዜ ብዙ ነሽን ነው የምወዳት። ብዙ ነሽ በቀለና ምን አዲስ ነገር የለም። የጥላሁን ነው እሱ። እስከሞት ድረስ ከቶ እንዳንለያይ
ነፍሴ ሕይወታ ፍቅሬ ውዴ ሆይ እያያችሁ ነው። ዋው ዋው ይሻላል። ከጥቁር ጋር ደግሞ እስኪ ጃኬቱን ሞክረው መጀመሪያ ሳይዟ እስኪ ሰግጣለን ፋንፈን እኛም መሰገጣችን ነው ጋሽ ሰሌ በዚህ ሁኔታችን እስኪ ዋው ቢዩቲፉል ታባቱ ግርማ ሞገስ ይበጠስ እንበጥሰዋለን። እንዴት ነው ኪንጎ ዋጋ ሳናቅ ብጥስ በጣም ከሱሪው ለራሱ ማች ይሄዳል። አሁን እኮ የተቀያየር ለሳምንት ሙሉ የተለያዩ ሱፎች ነው የሚሆነው። በስመ አብ ወመንፈስ ቅዱስ ግርማዊነቶ ያው እንግዲህ እንዳያችሁት ቅድም በሌላ ከለር ነው፣ አሁን ደግሞ ሌላ ከለር ነውና አዶናይ እኮ በጣም እውነት ኃይለ ሥላሴ ግርማዊነቶ የህዝብ እንደራሴ ራሴ አባ ኃይለ ሥላሴ ነቶ የህዝብ እንደራሴ የአፍሪካ አባት ኃይለ ሥላሴ ተሸማቀቀብን። የመጨረሻ ውሳኔ ተሰጥቷል። ጆን ዳንኤል ከእስራት እንዲፈታ ተወስኗል። ዛሬ እንግዲህ ፍርድ ቤቱ ጆን ዳንኤልን ጨምሮ እንግዲህ በሱ ውስጥ የነበሩ ተከሳሾች ሁሉም እንግዲህ ከእስራት እንዲፈቱ ትዕዛዝ ተሰጥቷል። ጆን ዳንኤልን ጨምሮ ሌሎች ተከሳሾች የሰሩት ወንጀል በቀላል እስራት የሚያስቀጣ ሲሆን የመጀመሪያ ተከሳሽ ወይም ደግሞ ጆን ዳንኤል እንግዲህ 1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛ፣ ስድስተኛ ተከሳሽ በ8 ወር እንዲሁ ደግሞ አራተኛ ተከሳሽ በ10 ወር እንዲቀጡ ፍርድ ቤቱ ወስኗል። ነገር ግን ፍርድ ቤቱ እንግዲህ እነዚህ ተከሳሾች በእስራት የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ ዛሬ አስተላልፈዋል። እስካሁን ድረስ እነ ጆን ዳንኤል በእስራት የቆዩበት ጊዜና እንግዲህ አሁን የተወሰነባቸው ቅጣት ተመጣጣኝ ስለሆነ ፍርድ ቤቱ እንግዲህ ከእስራት እንዲፈቱ ዛሬ ትዕዛዝ አስተላልፈዋል። እንኳን ደስ ያላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። ለነ ጆን ዳንኤል እንግዲህ ወዳጆች እንኳን ደስ ያላችሁ። ይሄን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እንኳን ደስ አላችሁ። ውድድር እናሳ ነይ የጆን ዳንኤል ናት። እቺ ደግሞ ያክስቱ ልጅ ናት። እንኳን ደስ ያላችሁ የጆን ዳንኤል አድናቂዎች። እህቱ ጓደኛ ናት። እቺ ደግሞ የቲክቶክ አሽቃባጭ ደስ ይላል። በነገራችን ላይ መፈታቱ በጣም ደስ ብሎኛል። ግን ወይኔ አበደቻው ጆንዬ የኔ ጌታ፣ አቤት ወንድሜ፣ ልጄ የኔ እናት እግዚአብሔር ለቤተሰቦች ያብቃ። ለሚወድህ ህዝብ የኔ ወንድም ቤተሰቦች ቁርጡን አወቀ። እኛንን እንጂ ተከታዮች ናቸው እንደዚህ ግብግብ ያሉልህ። ላይፍ ይቀጥላል። ግን ብዙ የሚወድ ሰዎች ናቸው ካንተ ጋራ። አሁን ደስ አላችሁ ብሎናል። የጆ ተከታዮች ደስ አላችሁ። መድኃኒዓለም እንደው ምንም ሳይነካው በቃ ምን የድሮውን ጆን መልስልን። ምንም ሳይነካው ያ ሄይ የሚለው ሄይ ሊነወጥ ነው። አዲስ ድራማ ይከፈታል። አሁን ደግሞ አዲስ ድራማ መቼስ ጌታ ሆይ ይለወጣል። ቲክቶኩ ይለወጣል። አይስወር ይለወጣል። ቲክቶኩ አዲስ ድራማ ማይ ጋድ ፉን ያሉት በሙሉ እርግብ ይላል። ጆዬ ሲመጣ ያው የሁሉ እንግዲህ ንግግሯ ያው አዶናይን ለመናገር ነው። ከባድ ነው ቀኒዋ። አንደኛ ናኦሚ ነው ደስ ናኦሚዬ ቆይ ጆ ይምጣ ስትል ነበር። አሁን ደስ ይላል። አሁን ድራማ ኩዊን አቤት ግን ወንጀል የለም። ጆን ዳንኤል መጥቻለሁ። ፕሌን የሚባል የሚጠላ ነው የሚመስለው። ዱባይ በእግር ካለ ወይ በመርከብ ይሄዳል እንጂ ፕሌን ላይ ከዚህ በኋላ ጆን ዳንኤል ፕሌንን አምኖ የሚወጣ አይመስለኝም። እዛው ዱባይ ሲሄድ በእግሩ ወይ በጀልባ ይሆናል እንጂ እንዴት ብሎ ነው አሁን አልወርድም ብሎ ያሳሰረው ፕሌን ከዚህ በኋላ አምኖ የሚወጣው? እውነት ነው አይወጣም። በመርከብ ወይ ሮሚ ኧረ እባክሽን ተይ ግን ወደ አሜሪካ የተለያየ ሀገር መምጣት ቢፈልግ እንኳን
በእግር ነው እንጂ በፕሌን ከዚህ በኋላ ለጆን ዳንኤል ትዝታ ጠባሳ በጣም ነው። እናመሰግናለን። እንግዲህ ቪዲዮቹ እንደተከታተላችኋቸው ነበረ። እንግዲህ የጆን ዳንኤልን መፈታት እንዲሁም ደግሞ የአዶናይን እንግዲህ አጠቃላይ ሁሉንም ለእናንተ ለማቅረብ ሞክረናል። እንደምታዩት አዶናይ እንግዲህ በቅርቡ የተሸለመውን መኪና ለጋሽ ሰለሞን ይሰጣል አይሰጥም የሚለው እንግዲህ ሰሞኑን ትንሽ አወዛጋቢ ነገር ሆኗል። እናንተስ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። ሌላው ደግሞ ጆን ዳንኤል መፈታቱ ብዙ ሰዎች ደስ ብሏቸዋል። እኛም በጣም ደስ ብሎናል። እንግዲህ የታሰሩት ሲፈቱ፣ የታመሙት ሲድኑ ሁሉም ሰው ደስተኛ ነው የሚሆነውና እኛም በጣም ደስ ብሎናል። ግን ጆን ዳንኤልና አዶናይን የምታወዳድሩበትን መንገድ ብታቆሙ ደስ ይለኛል። አዶናይ የራሱ መንገድ አለው፣ ጆን ዳንኤል የራሱ መንገድ አለው። ሁለቱም የሚገናኙ አይነት ሰዎች አይደሉምና እባካችሁ እንደዚህ አይነት ነገር አቆሙ። በተለይ ጂጂክያ በጣም ትንሽ ከበድ ያለ ነው ንግግሯና ሌሎቻችሁ ሁላችሁንም እናመሰግናለን። በሚቀጥለው በሌላ ቪዲዮ እንገናኛለን። ቢኒሞስ ሪያክት ትራስ ቲዩብን ሰብስክራይብ ማድረግ ግን እንዳትረሱ።